ይለያያል። ያ ነገር ነው። እኔም አሁን ስትጠይቂ እንደዚህ ስትይ ሾክድ ነው የሆንኩት። ቢኮዝ የሰራሽው ቪዲዮ አላየሁም። ማርያምን እኔ አላየሁም። በቃል እንደዚህ ብዬ ነው የሰራሁት። ይሄንን ቪዲዮ ነው ሰው ሼር አድርጎት ወደ 700 ወይም ከ800 ሺህ በላይ ታይቷል። በህዝብ እይታ ታይቷል ከመታየት ጋር ማለት ነው። ግን እንዳልኩሽም የተወሰኑ ሰዎች ጽፈውልኝ እንደዚህ በውስጥ አውርተውኝ ነበረ። ምን ያህል ብዙ ይሆናል ምናምን ሲለኝ ሰውየው ትንሽ ነው ብዬ ነግሬዋለሁ። ኦልሬዲ የመኪና ዋጋ አሁን እንዳላችሁት ነው። 10 ሺህ ብር ወርቅ የመሰለ መኪና መግዛት ይቻላል አውቃለሁ። ግን እኔ አሁን ቪዛውን ብቻ አሰርቼ ስራ ጠብቃለሁ። እንዳላችሁት ስራ ጠብቃለሁ። ስራውን እየሰራው ደግሞ ምናልባት 1-4 ወርም 5 ወርም በኋላ የራሴ የአገልግሎት ሲመጣ ጨምሬ መግዛት እችላለሁ። አዎ የኛ ገብቶሻል። አሁን እዚህ ጋር ሁለት ያጣንዳችሁ ህመምሽን ለማስታመም ቪዛ ያስፈልግሻል። በአመመሽ ሰዓት ተነስተሽ ለመታከም ቪዛ ያስፈልግሻል። ጀስት ይሄ እንደ ፐርሰናል የማየው እዚህ ሀገር ዋና ኢምፖርታንት ቪዛ ነው። ቪዛ ካለሽ በእውነት ነው ብዙ ነገሮች ይኖርሻል። ስለዚህ ያ ነገር ነው እንጂ አሁን እንዳልሽው መኪና የሚለው ሀሳብ ሲመጣ የምር እኔ ራሱ ሾክድ ስለሆንኩኝ ነው ዝም ያልኩት። ምክንያቱም በመኪና አላወራንም። እንደውም ያልኩሽ መሲ ብርጅስቶን ያለችው ምንድነው እሷ ብር ማትፈልግ ምንም ማትፈልግ ስራ ብቻ ነው የምትፈልገው የሚለው ነገር ስላለ አይ በቃ ትምጣና ትናገር ነው ያልኩት። ምክንያቱም ያው ሐሳብሽን ተረድተንሽ አንቺ እንትን ከምትዩ ነገር እንድንሰማ ነበር። እኔ ስሜታዊ ሆኜ እያለቀስኩ የሰራሁት ቪዲዮ ላይ የሚለው ስራ ፈልጉልኝ ነው። ስራ ፈልጉልኝ ለኔ የሚሆን ከኔም ወይ ከህመሜ ጋር ልታከምበት የምችል በፈለኩ ሰዓት ለምሳሌ ቢያመኝ አሞኛልና ዛሬ ሐኪም ቤት መሄድ አለብኝ ወይ ደግሞ ሐኪም ቤት ባልሄድ ማረፍ አለብኝ ብዬ እንትን ምልበትን ልጠይቅበት ስራ ነው የጠየኩት። እያለቀስኩ የነበረው ያ ቪዲዮ ነው። በዛ ቪዲዮ ውስጥ የገቡ ሰዎች ሀሳብ ነው ይሄ ሀሳብ ማለት ነው። አሁን እዚህ ጋር ድጋሜ እንደገና ደግሜ በእንትን የተናገርኩት ግን ከጤንነት አንጻር የሚያውቁ እኔን የሚያውቅ ሁሉ ያውቀዋል። ጤንነቴ እንዴት እንደሆነ ምን በህይወቴ እንዳለፈ እኔን የሚያውቅ ሁሉ ያውቀዋል። እና ይሄ ማለት የቅንጦት አይደለም። መኪና ደግሞ የቅንጦት ሆኖ አያውቅም። ልሰራበት ነው ያልኩት። እሺ ይሄ ይቅር ከተባለ ችግር የለውም። ቪዛዬ ብቻ ከተሰራልኝ እጠብቃለሁ ሌላ የሚሆን ስራ ማለት ነው። ከዛ የተወሰነ ጊዜ እሰራለሁ። እስከምሰራ ድረስ ምናልባት ምንም ያህል ይሁን የአገልግሎቴ ይመጣል። 4 ወርና 5 ወር ፈጅ ዛሬ እንጀራ ነው ማርያምን ቪዛዬ በሚሰራበት ሰዓት ኢንሹራንስ ቪዛዬ ከተሰራ በኋላ ኢንሹራንስ በራሴ ነው የማደርገው ወይስ አልገባኝም። እንዴት ነው የሚሆነው? ቪዛ ስሰራ እኔ ቪዛ ሳሰራ ኢንሹራንሱ እንዴት ነው የሚሆነው? አንድ ጊዜ እሱ ጋር ከመድረሳችን በፊት ማሜ የምትለው ነገር አለ። ሰላም አለይኩም ሳሪ ሙሉ እንዲናችሁ እንዴት ነህ ማሜ? አማን ነው ሁሉ ሰላም ሰላም አለን። ጌጤ ተደዋውለን ነበር፣ አውርቻት ነበረ፣ በደንብ በስልክ አውርቻት ነበረ። ያለችበትን ሁኔታም ጠይቂያት ነበረ። የምትፈልገውን ነገር በደንብ ሰምቻታለሁ። ጌጤ እደውልልሻለሁ ብዬሽ ነበር፣ እነግርሻለሁ ብዬሽ ነበር እና እኔ ካለሽበት ሁኔታ አንጻር እነ ሳሪ እንዳሉት ቪዛሽ መጀመሪያ ተስተካክሎ ከዛ በኋላ ስራ መግባት ካለብሽም ብትገቢ ተፈልጎልሽ ቢሆን የተሻለ ነው። ምክንያቱም ከነገርሽኝ የጤናሽ ሁኔታ እኔ መኪናም ንጂ ብዬ ሪኮመንድ አላደርግሽም። ምክንያቱም ስኳር እንዳለብሽና እንደሚጥልሽም ነገርሽኛል እና ምናልባት አይበለውና መኪና እንኳን እየነዳሽ እንደዚህ አይነት ችግሮች ቢያጋጥሙ የባሰ ሌላ ትልቅ ችግር ውስጥ ነው የምትገቢው። የሚሻልሽ አንድ ቦታ ላይ ሆነሽ የምትሰሪበት ቦታ ተፈልጎ ስራ ተገኝቶልሽ ብትሰሪ የተሻለ ነው። እንደዛ ብዬ ነው የማስበው። አሁን የመኪናው ሁኔታ ትንሽ ያስቸግራል። እንዳለችው ሳሪ ምናልባት ብሩ ትንሽ ሊሆን ይችላል። 5000፣ 7000፣ 6000 መኪና ሊገኝ ይችላል ለጊዜው የምትሰሪበት። ግን ከጤናሽ አኳያ አሁን ይሄኛውን ሪኮመንድ እኔ አላደርግሽም እንደኔ። ምክንያቱም መኪና በጣም ከባድ ነው። ህይወት ነው ይዘሽ የምትሄጂው፣ የራስሽም ህይወት ነው። የሆነ ችግር ቢፈጠር ላይ ቀላል አይሆንም። ራስን መሳት ደግሞ መኪና ላይ ምን አይነት ተጽዕኖ እንደሚያመጣ ታውቂዋለሽ።
እና ከተቻለ ቢሆን ቅድሚያ የሚሻለው የቪዛሽ ሁኔታ መስተካከል ነው። እንደነገርሽኝ ከዚህ በፊት አርቴ ውስጥ ነው የነበረው አይደለ? አሁን ቪዛሽ በአርቴ ላይ ነው ያለው አይደለ? እንዴት ነው ግን ካምፓኒው አንቺን ለመከንሰል በሰላም ያለውን ነገር አውትስታንዲንግ አለብሽ እዛ ላይ? እዛ ምንም የለብኝም። ያው ሁሉም ሰው አሁን በዚህ ሰዓት ላይ የሚለቀው ሰው ብቻ ስለበዛባቸው ስንለቅ ካሽ 1800 እንድንከፍል ያኔ እንደ ግዴታ አውጥተዋል። ያ እሱንም ስለማቅ ነው። አርቴ ካምፓኒ ስትለቂ በቀላሉ አይለቅሽም፣ ካንስሌሽን ቶሎ አይሰጥሽም። እና ምናልባሉ ግን ያው የህዝቡ የመልቀቁ ብዛት ሞር ነው። በዚህም በቅርቡ በሬዲዮ ሁሉ እስከ መውጣት ደርሰዋል። ምክንያቱም የህዝቡ በአንድ የሚወጣው ማህበረሰብ ብዛት። ስለዚህ አሁን አንቺን ደግሞ አስከንስለን አምጥተን ቪዛ ለማሰራት ደግሞ 1000 ምናምን ብር እንከፍላለን። እሱ ፕሮሰስ አለ። ሳሪ እሷ ቤት ላይ እያሰባሰበች ነበር። የተወሰነ ብር አሰባስበሻል አይደለ ጌጤ? የተወሰነ ብር አሰባስበሻል። የሆነ ነገር ከበር ያደርግልሻል ስላሉ ሰዎች ወደ ኢትዮጵያ ይግባ ስላሉ እና ከዛ ይላክ ስለተባለ ማሜ አሁን ምን እንደሆነ ታውቃለህ? በጣም ፕሮሰሷ ብዙ ነው። አሁን ደግሞ ጥያቄዋ እሷ እንዳልከው 1800 ብር ከፍለን ልናስከነስል ነው። ከዛ ደግሞ አሁን እያለች ያለችው ኢንሹራንስስ ብላ ደግሞ ጥያቄ እየጠየቀች። ኢንሹራንስ እኮ ትንሽ ነው ወይ ነው የኔ ጌጤ። ኢንሹራንስ ችግር የለውም። ኢንሹራንስ እኮ ትንሽ ነው። የግል ኢንሹራንስ ነው እንጂ የምትለው። አዎ አታች ተደርጎ አሁን የኤምፕሎይመንት ቪዛ ከሆነ የሚወጣላት አታች ተደርጎ ይሄ ምንድነው ማንዳቶሪው ብቻ ማንዳቶሪው። ምክንያቱም ላይክ ሙሉ ሲሆን የሴቶች አይ ቲንክ እስከ 2000 ምናምን ድረስ ያስከፍላል ኢንሹራንስ ሙሉ ሲሆን። ቪዛ ሰርተን እሷን መከንሲያ አድርገን ማንዳቶሪ ብቻ በቂ ነው። 500 ምናምን ደርሃም ነው እሱ ኢንሹራንሷ። ማንዳቶሪው በቂ ነው። አሁን ላለሽበት ኬዝ በቂ ነው። ያኛው የሚያስፈልገው ምናልባት ወላድ ሴት ስትሆን ለምትወልድበት ምናምን ነገር አገልግሎት የሚያገለግል ነው። 2000 ምናምን የምትከፊው ኢንሹራንስ። አሁን ለሕክምናሽ ግን ላይክ 400 500 ማንዳቶሪ የሚከፈሉ ኢንሹራንሶች አሉ። ስለዚህ እነሱን ማድረግ ትችላለሽ። ገብቶሻል አይደለ? አሁን ትኩረት የምታደርጊው ጌጤ መጀመሪያ ላይ እንትንሽ ላይ አድርጊ ቪዛሽ ላይ። ምክንያቱም አሁን ላይክ ረጅም ጊዜ አይታገሱሽም። ይቅርታ ማሜ፣ ችግር የለውም። ረጅም ጊዜ እንደማይታገሱሽ እርግጠኛ ነኝ። አርቴ ላይ ሲሆን ላይክ አንድ ጊዜ ሪቪዥን ሲጀምሩ ሪቪዥን ሲደረግ ስራ ላይ የሌለ ሰው አያቆይሹም። ምናልባት ካንስል ሲያደርጉሽ ብሎክም ሊያደርጉሽ ይችላሉ። ስራ ቦታ ላይ አይደለችም ተብሎ ማለት ነው። ስለዚህ እሱ ላይ መጀመሪያ ትኩረት አድርጊና ቪዛሽን ለማሰራት ሞክሪ። ከዛ በኋላ እኮ የሚመጣው አይታወቅም። ገብቶሻል? ስራ የሚከፈትልሽን አጋጣሚውን አይታወቅም። ስለዚህ በሱ ብትሄጂ ይሻላል። እና ይሄ የመኪናውን ሀሳብ የተወሰነ ቀንሹ። እሱ ባይሆን ሌላ ቁጭ ብለሽ የምትሰሪበትን ነገር ማመቻቸቱ ይቀላል። እሺ እዛ አንቺ ቤት ላይ ይሄንን ሀሳብ አምጥተውልሽም ቢሆን ለአንቺው አስበው ነው። ግን ከጤናሽ አኳያ ጋር ደግሞ ይሄኛው አይሆንም። መኪና ከሌላ ስራው ይከብዳል። ላይክ ሙሉ ሰውነትሽ ነው የሚሰራው። መኪና ሲነዳ ላይክ ቀላል አይደለም አይደለ? ታውቂዋለሽ። ታክሲ ሰርተሻል ረጅም ጊዜ። ስለዚህ ሌላ አደጋ ውስጥም ከሚገባ አሁን ቪዛሽን አስተካኪ። ከዛ በኋላ በቻልነው መጠን ስራ አፈላልገን ስራ የምትፈልጊበትን ነገር የምትሰሪበትን ቦታ ማፈላለግ ይሻላል። ማሜኛ የሴት ኮታ መስጠት እንችላለን እንዴ? ምናልባት አሁን ያለው ኮታ ከወጣ የሴት ይኖረናል። አንቺ ካንስሌሽንሽን ንጹህ ካንስሌሽን ይዘሽ ከመጣሽ ቪዛ እንሰጥሻለን። እኛ በቲክቶክ ግሩፓችን ስም በሰላም ሊንክ በዩቲዩብ ቻናላችን ስም እንሰጥሻለን ቪዛ። ኦኬ። የመንግስት ወጪሽን እዚህ ጋር ተባብረን እንግዲህ ህዝቡ ተሰምቶት ነው ያንቺ ጉዳይ። ሳሪም እኔና ሳሪም ተነጋግረናል። እኔና መሐመድም ተነጋግረናል። ከዚህ በፊት ጁዬ ሆነን አውርተናል። የምንረዳበት መንገድ ግን አልገባንም ነበር እንዴት እንደሆነ ገባሽ? ዞሮ እኛ አንድ እርምጃ ከራሳችን ብንራመድ 9ኙን ከህዝቡ ጋር ነው 10 የምናደርገው ምንደፍነው ህዝቡን ተደግፈን ነው። ስለዚህ ስቲል
ክሊር የሆነ የምናደርገው ነገር ግልጽ ሆኖ ለራሳችንም አልገባንም። ግን ቢሆንም በተረዳ ነው የመጀመሪያውን እርምጃ ቪዛ መሆኑን ነው። ይሄን ደግሞ እኔ ለግሩፓችን ሳቀለው በምንድን ነው የማቀለው? ቪዛውን ሰጥሻለሁ፣ ገቨርንመንት ወጪሽን ራስሽ ትሸፍኛለሽ፣ ህዝቡ በሚያግዝሽ ማለት ነው። እኛ እንደዚህ ነው ምን? አዎ ትክክል። እኔም አሁን ለምሳሌ እሷ ቪዛ የሚሰጣት ሰው ስታገኝ አምጥተን እዚህ ለገቨርንመንት የሚሆን ወጪ እኛ እናሰባስባለን። አሁን ማክሲመም እሱ ሙኒቲ 5000 ድራም ነው ማክሲመም። ታውቂያለሽ አይደል? 5000 ድራም 5400 ምናምን አካባቢ ነው እሱ። ወደ ኢትዮጵያ ብር መንዝረን በኢትዮጵያ ያለው ይገባል፣ በድርሃም ያለው ይገባና ያንን ነው ማድረግ የምንችለው። ከዛ በላይ ግን ማድረግ አንችልም። ግሩፕ በጣም እና ሙኒት ኮታ ከሰጠችሽ እንግዲህ አንድ አሁን እዚህ በመምጣትሽ አንድ ሀሳብ አቀለልም ማለት ነው። ተረተሽ ነሳ አንድ ሀሳብ አቀለል። አንቺ ካንስሌሽንሽን ተቀበይ፣ ጠይቂ ባለሽ ነገር እዛ ካንስሌሽንሽን ተቀበለሽ ይዘሽ ነይና ልክ እንደመጣሽ በዛች በ28 ቀን ውስጥ ሳይሞላ እኛ እዚህ አሰባስበን ሙኒት በሰጠችሽ ኮታ መሰረት ቪዛሽን ያሰራልሻለን። ለዚህ ቃል እገባለሁ። ከዛ ውጪ አሁን ማሚ እንዳለው ትክክለኛ አመለካከት ነው ማሚ የተናገረው። ያም ባይሆን ራሱ ጥያቄውን ስንጠይቅ የመኪና ብሎ መጠየቅ እንደነገርኩሽ ከ100% 5% ነው ቢረዳሽ፣ 95% አይረዳም። ምክንያቱም እኛ ካለን ነገር አንጻር ከምንለፋው ከምንሰራው ነገር አንጻር ለሳምበዲ መኪና ገዝተን ብሎ የሚል አመለካከት አለን። ላለመስጠት አይደለም። ቀጣይ ደግሞ ምን እንደሆነ ታውቂያለሽ? እንደንትን እዚህ ያለሽበት ቦታ ላይ ወይም ደግሞ ቲክቶክ ላይ ከተረዳሽ በኋላ ስሙ በጣም ከባድ ነው። አትቋቋሚውም። ካለሽ ህመም ጋር ካሉሽ እንትን ነገሮች ጋር መቋቋም ስለማትቺ የምር ሰርተሽ በራስሽ እንትን ብትይ የተሻለ ነው። ዛት ሚንስ አሁን ቪዛ ሰጠችሽ፣ ኮታ ሰጠችሽ ሙኒት በጣም እና ትልቁን ነገር ነው ያቀለለችልን። በጣም ትልቁን ነገር አንቺ ካንስሌሽንሽን ተቀበይ፣ እኛ ደግሞ ለቪዛው ማስጨረሻ የሚሆን እናዋጣልሽ። በዚህ ከተስማማን አህለን ወሳለን። ያው እንግዲህ ከራሳችን እንጀምራለን ማለት ከዚህ ካለነው እንጀምራለን፣ እዚህ ከተሰበሰቡ ሰው እንጀምራለን። ያ ነገር ይሆንልሻል ማለት ነው። አይ የምትይ ከሆነ ደግሞ እንግዲህ ሀሳቡ ያንቺ ነው። እኔ ምን የለውም እንዲህ እንደተባለ አደርጋለሁ እና ያው ስራም ካገኘው እቀበላለሁ። ግን 14 ቀን ይፈልጋል። ያው ከ14 እስከ 18 ስለሆነ የአሁኑ 14 አልፎኛል መጨረሻውን ስላላወቅኩ ማለት ነው። ስለዚህ የሚቀጥለው ምንም የሚያጣድፍ ነገር የለም። አንቺ ሪላክስ ሆነሽ በተረጋግተሽ እያሰብሽበት የምታደርጊውንም ነገር አንዳንድ ጊዜ ከጭንቀታችን የተነሳ የምንወስናቸው ውሳኔዎች ብዙ ነገሮቻችንን ያበላሻሉ። በአንድ ሳይድ ሳይሆን በሁሉም አይተሽ መተሽ እዚህ ጋር አተሽ አትሄጂም። እኛ ህዝቡን እንኳን መጠየቅ የሚያስፈራን ነገር ቢኖር አሁን እንደዚህ አይነቱ ጥያቄ በምንችለው መንገድ ከቨር ለማድረግ እንሞክራለን። ቪዛ እዚህ ቤት የተከለከለ ነው። በጥቅሉ በግሩፓችን ይሄ ፍሪ ቪዛ ማሰራት የተከለከለ ነው። የአንቺ ስፔሻል ኬዝ ነው። ሐምድላ ቆመሽ ስላየንሽ እኛ ደስ ይለናል። ወድቀሽ ማየት አንፈልግም። የወደቅሽለት አይዞሽ ከማለት ውጭ መተንም ላንደግፍሽ እንችላለን። ያንን ማንሳትም የሚያቅተን ደረጃ ላይ ልደርሽብን ትችያለሽ። ያንን አንፈልግም። ማንም ወገናችን ወድቆ ማየት አንፈልግም። ግን የምንጠይቀው ከህዝብ ስለሆነ ህዝቡ አንደርስታንድ ማድረግ አለበት። ከራሳችን ለምናደርገው ነገር ማንም አይመለከተው። ገባሽ? ግን ቅድም እንዳልኩሽ አንድ እርምጃ ከኛ 9 ከእናንተ ነው። ለማንም ስናደርግ አሁንም አብረንሽ ነን። አንቺ ልጆች ባይኖሩሽ እዚህ ጋር ማአት ልጆች አሉሽ። ከታች ኮሜንት ላይ ክፉ የሚናገሩትን አትይ። ሌሎች ደግሞ ደጋግ ልጆች አሉሽ። እህቶችሽ አለን፣ እኛ ጓደኞችሽ አለን። ከሰው አትራቂ። ሰው እናስታምማለን በፍቅር እዚህ ጋር መጥተው ስላልተናገሩ ወይም እየቀረጽን ስላላሳየን አይደለም። ብዙዎችን ሄደን እናስታምማለን፣ በርቀትም ሆነን እናስታምማለን። ሲጀመር ኢንሻአላህ ህመም የማይንካሽ አላህ ከስንት ጊዜ ሲያተርፍሽ ከዚህ ከዛ ላልሽው
ያንቺ አይነት ኬዝ ስላለኝ ነው የምነግርሽ። 2-3 እኔ ራሴ ከሞት ተርፌያለሁ በዚሁ አይነት ኬዝ ማለት ነው። በልጅ መውለድ ነው ያው የኔ ቢሆንም በማህፀን ኬዝ ሲያተርፈን ሰበብ አለው። የምንሰራው ስራ ስላለን ነው። ሊሰጥሽ የፈለገው ኃላፊነት ስላለ ነው። ውስጥሽ ሞራል ይኑር። ሞራልሽ ሲጀመር ደስ የሚል ነው እና አይዞሽ፣ አላህ ያግዝሽ። እኛ ደግሞ በራሳችን በሰላም ሊንክ ስም በራሳችን የምናደርግልሽ ነገር ይኖራል ኢንሻአላህ። አላህ ያግዘን። ራስሽን አጠናቀሽ ነይ። የሚያጣድፍሽ ነገር የለም። ተረጋግተሽ ወረቀትሽን ወይም ነገርሽን በማያበላሽ ሁኔታ ነይ። አላህ ያግዘን። ህዝቡም ደግሞ የፈለገ ቢያወራ የተሳደበችዋ ተሳዳቢ እዚህ ጋር የምትረዳሽ ናት። ልንገርሽ፣ አመል ሆኖባቸው ነው የሚጽፉት። እነሱ ናቸው ሁሉንም ሰው እየረዱ ያሉት። ግን በቃ አንዳንዴ ለድምቀትም ለጨዋታም እያሉ የሚያደርጉት ነገር ነው። እንዲህ አይነት ነገር ምንም ሳይሰማሽ ባለሽበት ሞራል ተመልሰን መተን እዚህ ጋር ቪዛ መስሪያሽን እናሰባስባለን። የሚቀጥለውን ስቴፕ ደግሞ ከአላህ ጋር እኛ በራሳችን እናያለን። አዎ ይሄ በጣም አሪፍ ነው። ምክንያቱም አንቺም አስቢበት። ልክ ሙኒት እንዳለችሽ ነገ ደግሞ ሌላ ቀን ነው። ምናልባት ዛሬ ገባሽ፣ እኛ ያሰብነው ሀሳብ ይህንን ነው። ነገ ደግሞ ትልቅ ነገር ደግሞ የሚያስብልሽ ይኖራል። እዚህ አንቺ ሁኔታ አይቶ በቃ ይህንን አደርግላታለሁ የሚል ሰው ይኖራል። ቢኮዝ አሁን አንቺን በጣም ብዙ ሰው ለመርዳት እየተሰባሰበ ነው። ስለዚህ ይሄ ነገር ከሆነልሽ በኋላ ደግሞ ነገ ደግሞ ተመልሰሽ ስትመጪ አይ በቃ ብሎ የሚያግዝሽ ይኖራል። ስለዚህ የመጀመሪያው ነገር እንዳልኩሽ ቪዛ ነው እዚህ ሀገር የሚቀድመው። ምንም አይነት ነገር ቢኖርብሽ ሀገሬ ልሂድ ብቲ ወጥቼ ልታከም ወጥ ደግሞ አንቺ ሹፌር ነሽ። ኢማጂን የፈለግሽውን ስራ አሁን ሙኒት ነይ ቶሎ እዚህ ቦታ ልላክሽ ብትልሽ መኪና ተከራይታ ብትልክሽ ለአንቺ ራሱ እንትን ነው። ዛት ሚንስ በቃ ዋናው ነገር ቪዛሽ እስከሆነ ድረስ ቪዛሽን እናስተካክላለን። ከፈለግሽ እኛ ቤት ምን መሰለሽ ከተጀመረ ይጨረሳል። በቃ ይጨረሳል። አሁን እኔ የማልወደው ነገር ወይም በቤቴ እንዳይሆን የምፈልገው ነገር እኛ ጋር አውርተሻል። በቃ እኛ ጋር ነው መጨረስ ያለብን። ጥያቄ ሺ ነው። እኔም ቃል ገብቻለሁ፣ ሙኒትም ቃል ገብታለች፣ ሁሉም ሰንበዲም ቃል ገብቷል። ይህንን ነገር ለማድረግ እኛ እስካልቻልን ድረስ በተአምር ወደ ሌላ እንድትሄጂ አልፈልግም። ወደ ሌላ እንድትሄጂ አልፈልግም ማለት እንድትረጂ አልፈልግም ማለት አይደለም። ቅድም ያልሽው ነገር ነው። ሰንበዲ ቤት ስትገቢ ሲያውሽ፣ የሆነ ቤት ስትገቢ ሲያውሽ እነሱም እንደሚመስላቸው ታውቂያለሽ። እንደተረዳሽ ተረድተሽኛ በቃ ተረድታለች እኮ ከሌ ቤት ግን አንቺ ያገኘሽው ሳንቲም በጣም ጥቂት ነው። ያተረፍሽው ግን ስም ነው። ስለዚህ እኛ ያንን ነገር ሰክሰስፉል ሆነን እንጨርሳለን። ቃል የእምነት ዳር በቃ አሁን ቤት ራሴን ቤት ለሌላ ጉዳይ ይሆናል እንጂ ለእንደዛ አሁን ቤትሽ ገብተሽ እኮ ሳሪ ጋር እንደዚህ ነው ማለት ትችያለሽ። አሁን ችግሩ ምን መሰለሽ? የሆነ ቤት ተጠራሽ ገባሽ፣ የሆነ ቤት ተጠራሽ ገባሽ። ህዝብ የሚያውቀው ምን መሰለሽ? በቃ ተረርታለኝ ነው አይምሮ ውስጥ የሚያደርገው። ተረርተሽኛ እዚህ ቤት አሁን እኛ እስከተጀመረ ድረስ እንጨርሳለን። አሁን ቪዛ ብለናል። የቪዛሽን ጉዳይ ጥንቅቅ አድርገን እንጨርሳለን። ይሄው ጀመረ። አየሽ አንድ ስቴፕ ሄድን። ምን ኮታ በጣም ፋንቱ አለች፣ ሌላም ሰው አለ። አስገብተን ቃል ማስገባት እዚሁ እያለሽ ቃል እናስገባለን። ምንም ችግር የለብንም። የዚህ ችግር የለብንም። ምክንያቱም የምናዋጣውን ነገር እኛ ቤት የሚረዱትን ነገር በደንብ ስለሚያውቁት ይደረጋል። በቃ ይደረጋል። እንደሚደረግልሽ አምሹር እርግጠኛ ስለሆንኩ ነው ይሄንን የምነግርሽ። ስለዚህ ቃል የተገባው ነገር ስለሚደረግልሽ አንቺ ከፈለግሽ ካሁን መጀመር እንችላለን። አይ ተዘጋጅቼ አስቤበት። አይ ሳሪ ተዘጋጅታ ራሷንም ቼክ ታድርገው። ነገ አንቺ ፍቃደኛ ከሆንሽ ከቻልሽ እኔ ማሜ የምንኖራለን። ነይ ቢሮ እሺ፣ በሰፊው እናወራለን። መምጣት መስችል ከሆነ ማሜ እንትን ይልሽ። አመሰግንሽ እፈልጋለሁ። ያው ቻንሱን እድሉን ስለሰጠሽኝ ሙኒት እግዚአብሔር ይስጥልኝ፣ አላህ ያክብርልኝ። በቃ በጣም ነው የማመሰግነው ሁላችሁም ስላዳመጣችሁኝ። ሳራም ጊዜሽ ስለሰጠሽኝ እዚህ ጋር ቁጭ ብላችሁ እኩለ ሌሊት የኔን ችግር እንደራሳችሁ አድርጋችሁ ስላዳመጣችሁኝ ፈጣሪ የልቦናችሁን ሁሉ ይሙላላችሁ እና ማለት በዓለም የምመልሰው ይሁን ለሁላችሁም ቢሆን በዓለም የምመልሰው ይሁን እና
ኦፊሳችሁን ግን አላውቀውም እኔ። ማሜ አሬንጅ ያደርግልሻል። ሎኬሽን ላኪልኝና ጌጤ ቁጥር ያለሽ እኔ መጥቼ ፒክ አድርጌሽ ወስድሻለሁ ካለሽበት ችግር የለው። በቃ ስለዚህ ነገ ከነሱ ጋር ትይዣለሽ፣ ትነጋገሪያለሽ። አንቺ ካሰብሽበት በኋላ ሙኒት እንትን ትለናለች። እዚቹ ቁጭ ብለን ማርያምን የአንድ ሰዓት ስራ ናት። እዚቹ ቁጭ ብለን ለቪዛሽ የሚሆን ነገር እናደርጋለን። ምንም እንዳታስብ። ምክንያቱም አሁን ያለንበት ሰዓት ደግሞ ትንሽ ከ5 ቀን ከ6 ቀን በኋላ የደሞዝ ቀን ነው። አንቺ ባለሽበት ሁኔታ ደግሞ በጣም ብዙ ሰው እንድትረጂ ይፈልጋል እግዚአብሔር ወዶና ፈቅዶ። ከዛም በላይ ሰው ከረዳሽ ሊሚት አላበጅልሽም። ምክንያቱም ለምን እንደሆነ ታውቂያለሽ። ከዛ በላይ መታገዝ ይገባሻል። ለመድኃኒት መግዣ ሊያስፈልግሽ ይችላል። ለምቤው ለምጠጩ ያስፈልግሻል። ቢኮዝ ያው ጤና ስለሚቀድም ማለት ነው። ስለዚህ የተረዳሽ ድረስ ብትረጂ ችግር የለብንም። ምክንያቱም የሚያስፈልጉሽ ነገሮች ከመኪናው በላይ ራስሽን እንትን ማለት ስለሆነ ኤኒዌይስ እንግዲህ ያለው ነገር ይሄ ነው። ፋንቱ የምትይው አለ? ያው ፋንቱ ሳርዬ እንዴት ነሽ? በጣም ነው የማመሰግነው። ዱባዮች በጣም ትለያላችሁ። የጌጥዬ ችግራችን ነው እናውቃለን። ቀድሜም ብዙ ጊዜ ምንድን ነው ብዬ መጠየቅ ወዳለው አናግራታለሁም ታውቃለች እሷም እና ማድረግ የምችለውንም አደርጋለሁም አድርጊያለሁ፣ እቀጥላለሁም። እናንተ የገባችሁበትም እቀጥላለሁ እንደገና ማለት ነው። ቀጥላለሁ፣ አብሬያት ሆናለሁ እስከ መጨረሻው እስከ ጥግ ድረስ። ግን አንድ ነገር መናገር የምፈልገው የእውነት ሳሪ ለዱባዮች ያለኝ ክብር ለየት ያለ ነው። የእውነት እናንተ እኔ ኢሮፕ ላይ ቁጭ ብዬ ሳያችሁ እናንተ ልዩዎች ናችሁ። ሌሎች ሰው እንደሚናገራችሁ አይደላችሁም። የአረብ ሀገር ህይወትን እኔ ከዚህ በፊት ማውቀዋለሁ ብያለሁ እና ሳርዬ የእውነት እግዚአብሔር ይባርካችሁ። ዱባዮችን ተባረኩ የኔ ልዩዎች፣ የኔ ወርቆች። የእውነት እኔ ለአረብ ሀገር ያሉ እህቶቼ ወደር የለኝም። ክብሬ ጌታ ምስክር። ሙኒትዬ እኔ እንደ ሳሪ አላውቅሽም፣ ግን እግዚአብሔር ይባረክ የኔ መልካም ሴት። በጣም ጥሩ ሰው ነሽ። ያው በዱባይ ውስጥ ነው ጭፍልቅ አድርጌ አንዳይ ነው የምከታችሁ። እግዚአብሔር ይባርካችሁ ሳርዬ፣ ዘመንሽ ይባረክ የኔ ቆንጆ እህት። የእውነት ከልቤ ስመጣ ማግኘት ከምፈልገው ሰው አንዱ አንቺ ነሽ። መልካም ሴት። እኔም በጣም ነው የምወድሽ በጣም የእውነት እና በጣም ነው አለው። ትኬት ሁሉ ቆርጣ የላከችልን ሰው ናት። በጣም ነው የምናመሰግነው። አሁንም እንዳለሽ አምሹር እርግጠኛ ነኝ። ምንም ችግር የለም። ከተባበረን እንኳን ይህንን ብዙ ነገር ማድረግ እንችላለን። ምክንያቱም የጠየቀችው ጥያቄ የምርም ጤናዋን እንትን የሚያለው ጥያቄ ስለሆነ ሰው በቁሙ ነው መረዳት ያለበት። ስለዚህ እሷን ገባሽ ለመርዳት ሁላችንም ዝግጁ ነን። ከዛ የበለጠ ደግሞ ከኔ የበለጠ ሙኒት ሰፖርት ታረጋታለሽ ብዬ ስለማስብ እንግዲህ ይሳካል። ከጎንሽ ነኝ። ጥሪን አለው እንላለን። እውነት ነው ሳርዬ፣ አንድ ነገር ስታስቢ ከጎንሽ ነኝ የኔ እህት። እጠራሻለሁ። እሷ ናት በነገራችን ምን አልሽ? ሰዎች 500 ብር አዋጥተው 1500 ብር ልከውልኝ ነበርና ከነዛ መካከል 500 ብር የፌኒት ነው ወይም የሰላም ነው። በጣም እሷ ያው እኔ በጣም አቃተሉ። በጣም ጥሩ ሰው፣ በጣም መልካም ሰው ናት። ከዚህ በፊት እንደነገርኩሽ ብዙ እርዳታ ላይ ተሳትፋለች። ኢቭን ለአንድ ሰው ሙሉ ትኬት ሸፍና ወደ ሀገር ልካልኛለች። አብዛኛው እኛ የምንሰራው ስራ ልጆችን ወደ ሀገር ማስገባት፣ ሀገር ከገቡ በኋላ አንዳንድ ነገር ልጆቻችን መስጠት፣ እዚህ እንዲታከሙ ምናምን እንደዚህ አይነት ስራ ስለሆነ የምንሰራው በጣም ሰፖርት አድርጋለች። አመሰግናለሁ። እግዚአብሔር አምላክ እንግዲህ ያው ጤናሽን ይመልስልሽ። መስራት ትችያለሽ፣ ጎበዝ ነሽ፣ ማገዝ ትችያለሽ፣ ሌሎችንም ማገዝ ትችያለሽ። አንቺ ሰርተሽ ማገዝ እንደምትችይ በደንብ አውቃለሁ። ከጎንሽ ነን። ምንም አይነት ከዚህ በኋላ ብዙም ስሜት እንደማይሰማሽ አይሆን። ምክንያቱም እንደነገርኩሽ የሆነ ቤት ገብተሽ ከተባለልሽ ነገሮች የተደረጉልሽ በጣም ጥቂቶች ሲሆኑ ያማል። ስም ብቻ ሲተርፍ ያማል። እንደጠበቅሽው ሳታገኙ ያማል። ያ ነገር በጣም እንትን ስለሚል እኛ ጋር ደግሞ በመምጣትሽ ሳይንትን በጣም ማመስገን እፈልጋለሁ። ምክንያቱም እሷ ናት ሞር እይታውን አይታ ያመጣችሽ። እሷም ደግሞ ከዚህም በኋላ ታግዘናለች። አሁንም አግዛሻለች። እንደምታግዝሽም ተስፋ ስላለኝ ነው። ሁሉም ያግዝሻል። ምንም እንዳታስቢ። 50 ድርሃም አንድ ሰው ቢያዋጣ ላንቺ እንኳን ቪዛ መኪናውን መግዛት እንደሚችል ቃል ገባልሻለሁ። ተረድተሽ በጣም ቀላል
እሺ ነገ እንግዲህ ጌጤ እኔና ጁ እንጠብቅሻለን። ማሜ ያመጣሻል እኛ ጋ ይሻላ። ያው ሳሪ አትኖርም፣ ሳሪ በሱቋ ነው የምትገኘው። ብዙ እንነጋገራለን ይሻላ የሚያስደስትሽ እንደሚሆን። ምክንያቱም ሞራልሽ በጣም ደስ ይላል። እንደደረሰብሽ ነገር አልደቀቅሽም፣ አልወደቅሽም። ሴት ልጅ እንዲህ አይነት ሞራል ሲኖራት ደስ ይላል። እኮራብሻለሁ። ብቻሽን እዚህ የደረስሽ ሴት ደግሞ የምትደነቂ ነሽ። አሁንም አላህ ያግዝሽ። የእሱ ነው የሚበልጠው፣ የሰው ትርፍ ነው እና ነገ ይሻላ እንገናኛለን። ግን በነገራችን ላይ እኛ ሰላም ሊንክ ሰላም ቻናል ብዙ የሚያስበው ነገር አለ። እስካሁን ግን ፎሎ ያደረገን ሰው ምንድነው ሰብስክራይብ ያደረገን ሰው ስንት ነው ማሜ? 300 ምናምን ሰው ነው። አሁን እዚህ ጋር ያላቸው 1600 ሰዎች እንዴት እንደሚያደርጉ እስኪ ንገራቸው ማሜ። ሳይት እንትን ምንድነው ኢሜል ምናምን ሳይላቸው የሚያደርጉበትን መንገድ ንገራቸውና ዩቲዩብ ቻናላችንን ሰብስክራይብ አድርጉ። እሷ ምናልባት ሁለተኛ ገስታችን ትሆንና ሰርፕራይዝ የምናደርጋት ነገር ይኖራል። ስለዚህ ቻናላችንን እንትን እያደረጋችሁ ሰብስክራይብ እያደረጋችሁ እንዲህ አይነት እርዳታዎች ስናደርግም ወይም የተለያዩ ፕሮግራሞችን ስናስተላልፍ እንዲደርሳችሁ ማለት ነው። እንግዲህ የፕሮግራማችን ተጋባዥ ሆነሻል። በቃ በዚህ አጋጣሚ ጨረስ ነው። ጌጤ እንግዲህ አንዴ ሰላም የሆነ እጅ ላይ ገብተሻል። ላይክ ጥሩ ነገሮች ይኖራሉ ብዬ አስባለሁ። ከዚህ በኋላ መልካም ንግግር ብቻ ያለውን ነገር አሁን የሚጠግንሽ ይመስለኛል። በስነ ልቦና ብቻ አሁን የሚሰጥሽ መልካም ንግግሮች ብዙ ነገሮችን ይጠግንሻል፣ ብዙ ነገሮችን ያስተካክሉልሻል ብዬ አስባለሁ። ኢንሻላህ ነገ መጥቼ ወስድሻለሁ። ሙኒት እንግዲህ መርጣሻለች። ቀጣዩዋ የፕሮግራማችን ተጋባዥ ትሆኛለሽ። በዛውም ማድረግ የምንችለውን በሰላም ሊንክ በኩል ማድረግ በምንችለው መልኩ አንቺን መርዳት በምንችለው መልኩ እንረዳሻለን ኢንሻላህ ከአላህ ጋር። እዚህ ቤት ያላችሁ የዩቲዩብ ሊንኩ ዩቲዩብ ላይ ገብታችሁ ሰላም ሊንክ ብላችሁ ሰርች አድርጉ። 300 ምናምን ሰብስክራይብ ያለው ቻናል አለ። ሰብስክራይብ አድርጉ። ምናልባት የእሷን ሁኔታ በሰላም ሊንክ ልናስተላልፈው እንችላለን። እዛ ላይ ገብታችሁ ሰብስክራይብ አድርጎልን። ጌጤ ነገ መጥቼ ወስድሻለሁ። ላይክ እኔ በጣም ደስ ብሎኛል። ምክንያቱም ካወራሁት አንጻር